በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለሽም። ማርያም ማርያም ስላልኩሽ አትሸበር ጠላቴ፣ ገና ከፍ ያደርጋታል ዜማዬና ቅኝቴ። በሕግ በሆነ ሩካቤ ከሐና ከያቄም የተወለድሽ እንጂ ይላል ታላቁ ሊቅ አባ ሕርያቆስ በቅዳሴ ማርያም። አባቷ ቅዱስ ዳዊትም በመዝሙር 86:1-7 ግንቦት 1 ቀን በሊባኖስ ተራራ የተወለደችው እመቤታችን ድንግል ቅድስት ማርያም መሠረቶቿን በተቀደሱ ተራሮች ላይ ናቸው በማለት አስቀድሞ ትንቢት ተናግሮላታል። የተቀደሱ ተራሮች ያለውም የእመቤታችንን የስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑ ከተቀደሱት ከያቄምና ከሐና የመሆኑን ምስጢር ሲያመለክት ነው። ቅድስት ቤተ ክርስቲያንም ትንቢቱንና የእመቤታችንን የትውልድ ሀገር አስማምታ እመቤታችን በአባቷ ከንጉሡ ከዳዊት በእናቷም ከካህኑ ከአሮን ወገን ነው ብላ ታስተምራለች። ነቢየ እግዚአብሔር ቅዱስ ኢሳይያስ ከእሴየ ስር በትር ትወጣለች፣ አበባም ከእሷ ይወጣል በማለት በምዕራፍ 11:1 ይናገራል። የእመቤታችን የቅድስት ማርያም ልደት ከሰው ሁሉ ልደት ይልቅ የከበረ ለአምላክ ሰው መሆን ለተስፋው ቃል መፈጸም መንገድ የጠረገ ነው። በመንፈስ ቅዱስ መሪነት የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴ እንደሚሆንና እሷም አበባ የተባለ አካላዊ ቃል ክርስቶስን በፍጹም ድንግልና እንደምትወልድ ተገልጾለት የተናገረው ከአበይት ነቢያት አንዱ ኢሳይያስ ከእሴ ስር ትወጣለች ያላት አበባን የምታስገኝ በትር አምላክ ሰው የሆነባት ድንቅ የተዋህዶ ምስጢር የተፈጸመባት በግንቦት 1 ቀን የተወለደችው እመቤታችን ቅድስት ድንግል ማርያም ናት። የእመቤታችን ወላጆች ከወንዶች ወገን የከበረ አባቷ ቅዱስ ያቄም፣ ከሴቶች ወገን የከበረች እናቷ ቅድስት ሐና ልጅ በማጣት ሲያዝኑ ኖረዋል። በጊዜው ካህኑ የመካኖችን መዓባ አይቀበሉም ነበርና ከሰው የሚደርስባቸውን ሽሙጥና ሐዘን እንዲያርቅላቸው በቀንና በሌሊት ወደ እግዚአብሔር ፈጽመው ይማለዱ ነበር። የለመኑትን የማይነሳ አምላክም የልባቸውን መሻት ተመለከተ። ክቡር አባታችን ቅዱስ ያቄምም 40 ቀን እስኪፈጸም በተራራ ውስጥ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልእክት ተገለጸለትና ለዓለሙ ሁሉ ደህንነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራው በመውረድ የመልአኩን ብስራት ለቅድስት ሐና ነገራት። እሷም ቃሉን እውን እንደሆነ አመነች። ልዑል እግዚአብሔርንም አመሰገነች። ሴትም ወንድም ብትወልድ በዘመናቸው ሁሉ ለቤተ እግዚአብሔር አገልጋይ ልታደርግ ስለተሳለች እናታችን ቅድስት ሐና የመጸነሷ ነገር ሲሰማም ቤተ ዘመዶቿ መጥተው ጎበኟት። አንድ ዓይኗ የማያይ ዘመድ ነበረቻት። ሐና እግዚአብሔር ያደረገልሽ ይህ ድንቅ ነገር ምንድን ነው ብላ ማኅፀኗን በዳሰሰችበት እጇ ዓይኗን ብትነካው ዓይኗ በራላት። ይህን አብነት አድርገው ሕሙማን እየመጡ ይፈወሱ ነበር። አይሁድም ለምቀኝነት አያርፉምና የዚህችን ወገን ዳዊትና ሰለሞን 40 ቀጥቅጠው ገዙን። አሁን ደግሞ ከዚች የሚወለደው ሊገዛን ነውን? በድንጋይ ወግረን እንግደላት ብለው ተነሱ። የእግዚአብሔር መልአክም ያቄምን ወደ ሊባኖስ ተራራ ይዛት ሽሽ ብሎ በዚያም ሳሉ ግንቦት 1 ቀን ቅድስት ድንግል ማርያም ተወለደች። በድንጋጤ በጥድፊያ ሲወጡ ከያዙት ስንዴ በስተቀር የሚያቀርብላት ምግብ አልነበረውምና ንፍሮ ቀቅሎ ቂጣ ጋግሮ አቅርቦላታል። በልደታ ቀን ንፍሮና ቂጣ የምንበላው ይህንን አብነት አድርገን ነው። ማርያም ዓለምን አወደው፣ መልካም መዓዛዋ ዓለምን አወደው። ማርያም የሚለው ቃል ሲነሳ ከእሷ ላይ ሲደርስ ማለት ነው። ብዙ ማርያሞች አሉ። ወደ 8 የሚሆኑ ማርያም ተብሎ የተጠሩ አሉ። የእሷን ማርያም የሚለው ስም ስናነሳ የዓለም መፈጠር ጭምር ነው ትዝ የሚለን። ዓለም የተፈጠረው ማርያም ስለሚለው ስም ነው። ምክንያቱም ዓለምን ከመፍጠሩ በፊት እግዚአብሔር በልቡናው የዓለም ክፉ እንደሆነ ያውቀዋል። ጠማማ እንደሚሆን በእግዚአብሔር ላይ እንደሚነሳ ሕጉን እንደሚተላለፍ ከሕይወት ይልቅ ሞትን
ከክብር ይልቅ ሐሳርን እንደሚመርጥ እግዚአብሔር አስቀድሞ በጌትነቱ ብርሃን ያውቀዋል። እንደ ክፋቱ መጠን ደግሞ የሰው ልጅ እንደተደረገለት መጠን በዚያው ልክ ማመስገን ሲገባው በረከትን የሚያክድ በደል በድሏል። በደል በዛ የሚባለው የሰው በደል የእግዚአብሔርን ቸርነት ሲያክል ነው ይላሉ ሊቃውንቱ። የሰው በደል የእግዚአብሔርን ቸርነት ሲያክል በደል በዛ ይባላል። የእግዚአብሔርን ቸርነት ሊተካከል የደረሰ እግዚአብሔር ሰውን አምላክ ያደረገውን ያህል ሰው አምላክን ገልጦ አምላክ መሆን ሲፈልግ የእግዚአብሔርን ቸርነት የሚያክል በደል ይባላል። በዚህ ዘመን ሩያነ ኮኑ ያለማለግን በዘመነ ሳምንት ዕለት ሰብ አመፃ ወእግዚአብሔር በምሕረት በመጨረሻው ዘመን በመጨረሻው ሰዓት ሰው በበደል እግዚአብሔር በቸርነት እኩል ሆኑ ብሎ ተናግሯል። ሰው በበደል እግዚአብሔር በቸርነት እኩል ሆኑ ማለት የሰው በደል የበደሉ ጽዋ የእግዚአብሔርን የቸርነቱን ባህር የሚያክል ሆኖ ፈሰሰ ማለት ነው። ያንን የሚያክል በደል እንደሚበድል የታወቀ የሰው ልጅ እንደ በደሉ ብዛት ቢሆን መፈጠር ባልተገባው ነበረ። የአዳም የበደሉ ተራራ ጎልቶ ሲታይ በተራራው ላይ ከፍ ብላ የምትታየው መርከብ ለእግዚአብሔር ትታይ ነበረ። የአዳም የውድቀቱ ገደል ዝቅ ብሎ ለእግዚአብሔር በታየበት በዚያው መስመር አዳም የሚመረኮዛት የሕይወት በትር ትታይ ነበረ። ያችም ቅድስት ድንግል ማርያም ናት። አዳም በኃጢአት እንደሚረክስና እንደሚተዳደፍ ከመዓዛ መለኮት ወጥቶ ፍጉግ በሆነ በአጋንንት ግርፋት እንደሚታይ እንደሚያዝ ለእግዚአብሔር በታየበት በዚያው ዓይን ሕይወቱ የሚጣፍጥባት የሽቱ ሙዳይ መዓዛ መለኮትን የወለደች እመቤታችን የፈውስ ሙዳይ ለእግዚአብሔር ትታይ ነበረ። አዳም የብርሃን ልብሱን ከነሚስቱ ተገፎ በአጋንንት እንደሚጠቀጠቅ በታየበት በዚያው ዓይን ከድንግል ማርያም የብርሃን ልብስ እንደሚሸመንና ያንን ልብስም ዓለም መልሶ ለብሶ እንደሚነሳ የሸማኔቱ ጉድጓድ ሥራን ከነሰሪው አንድ አድርጋ የምትይዝ እውነተኛይቱ የሸማኔ ጉድጓድ የልብሳችን ቤት የርቃናችን ክዳን እሷ እንደምትሆን በእግዚአብሔር ዓይን አስቀድማ ትታይ ነበር። ዓለም ከመፈጠሩ በፊት ያልታየ ፍጥረት የለም። እንኳንስ ሌላው ሰይጣን ቢሆን ታይቷል። ሰይጣን ጠማማነቱ ሲታይ ማርያም ቅንነቷ ይታይ ነበረ። ፍጥረቱ እንስሳት አራዊቱ ታይቷል። ሲታይ ግን ዓለም ከነጥፋቱ ሲታይ እመቤታችን ከነቅድስናዋ ትታይ ነበር እና እግዚአብሔር ዓለም ከመፈጠሩ በፊት ዓይኑ ያረፈባት መሬት እመቤታችን ነበረች። ማርያም